አጠር ያለ ቃል ስለ ክርስቶስ ደም እናገራለሁ። በጣም የእግዚአብሔር ቃል መድኃኒት ነው። ክርስቶስ በምን አይነት ሞት አልፎ እንደወለደን ቢገባን፣ ምን አይነት ዋጋ እንደከፈለልን ቢገባን፣ እውነት ነው የምነግራቸው ነፍሳችንን፣ ህይወታችንን፣ ጊዜያችንን፣ ሁሉ ነገራችንን ለሱ ሰጥተን እንደ እብድ ነበር የምንኖረው። እነ ጳውሎስ እብድ ብንሆን ለክርስቶስ ነው አሉ። ምክንያቱም ላይፍ ስታይላቸውን ሲያዩ የሚኖሩት እንደ ምንድን ነበረ? እንደ እብድ፣ እንደ ክሬዚ ሰው ነበር የሚኖሩት። ለምንድን ነው? እግዚአብሔር በመስቀል ስራ የሰራው ብርሃን ስላበራላቸው፣ ስለገባቸው። ይኸውላችሁ ትምህርት ቤት የሚማሩ ሁሉ አንድ አይነት እውቀት የለውም አይደል? ትምህርት ቤት የሚማሩ ሁሉ አንድ አይነት ክፍል ውስጥ አይማርም። በሌቭሉ ነው የሚማረው። ልክ እንደዚህ ነው መንፈሳዊ ዓለም ውስጥ ያለው ሁሉ እኩል እይታ የለውም፣ እኩል አንደርስታንዲንግ የለውም፣ እኩል መረዳት የለውም። ስለዚህ እግዚአብሔር በልጁ ወለደን። ክርስቶስ በመስቀል ምን አደረገን? ወለደን። በደሙ አጠበን የሚለው ቃል ቀላል ቃል እንዳይመስላችሁ። እስቲ አሜን። ስለዚህ ደም የሚባለው እዚህ የሕክምና ባለሙያዎች አላቸው። ደም የሚባለው ወይ 4 ወይ 5 ነገር የያዘ ነው አይደል? ነጭ ደም ሴል፣ ቀይ ደም ሴል፣ ከዛ ምንድነው ፕላዝማና አንድ ይቀራል ፕላትሌት። እነሱን የያዘ ምን ማለት ነው? የሰው ደም ማለት የሰውየው ህይወት ማለት ነው። ግልጽ ነው። የሰው ደም ማለት የሰውየው ህይወት ማለት ነው። የአሮን ደም ማለት የአሮን ህይወት ማለት ነው። እነዚህ ነገሮች ናቸው ሰውየውን የሚያንቀሳቅሱት። የሚገርማቸው በሕክምና ሊኩዊድ ቲሹ የሚባለው ደም ብቻ ነው አይደል? ሊኩዊድ ቲሹ ነው ፈሳሽ ቲሹ ማለት ነው። ስለዚህ በሰውነታችን ውስጥ ብዙ ኦርጋኖች አሉ አይደል? ቫይታል ኦርጋንስ የሚባሉ አሉ፣ ሜጀር ኦርጋኖች አሉ፣ ሌሎችም አሉ። ብዙ ኦርጋኖች አሉ እንደ ሳምባ፣ እንደ ጉበት፣ ኩላሊት ምናምን ሁሉም የሚንቀሳቀሱ በደም። ሁሉም የሚንቀሳቀሰው በደም ነው። ምን ማለት ነው? ደም ማለት ህይወት ማለት ነው። ባለፈው ነገር ያቻው ብለድ አሉ ሳይንቲስቶች አሁን በቅርብ ጊዜ ዓመት ነው ነው ብለድ ማለት የረጋ ብርሃን ማለት ነው። ደም ማለት የረጋ ላይት ነው። ላይት ማለት ደግሞ የቃሉ ትርጓሜ ላይፍ ማለት ነው፣ ህይወት ማለት ነው። ብርሃን ማለት ህይወት ማለት ነው። ህይወት ማለት ደም ማለት ነው። ብርሃን ማለት እውቀት ማለት ነው፣ አንደርስታንዲንግ ማለት ነው። ብርሃን ማለት ሻሎም ማለት ነው። ስለዚህ ደም ህይወት ነው ይላል መጽሐፍ ቅዱስ። ደም ህይወት ነው። በዘሌዋውያን ምዕራፍ 17 ቁጥር 11 ነው። ከ10 ጀምሮ አንብቦ ቁጥር 10 ላይ ከእስራኤልም ልጆች ወይም በመካከላቸው ከሚኖሩ እንግዶች እንደገና ማናቸውም ሰው ደም ቢበላ ምን ቢበላ አለ? ደም ቢበላ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታል። ምን እንዳያደርግ እያለው ነው? ደም እንዳይበላ። ያንንም ሰው ከህዝብ ለይቼ አጠፋዋለሁ። ደም የሚበላ ሰው ምን ማለት ነው? የሰው ህይወት እየበላ ነው እያለ ሲናገር፣ ህይወት ማለት ደግሞ ብርሃን ማለት ነው ብያቸዋል። የረጋ ብርሃን ነው ብያቸዋል። ህይወት ማለት ደም ማለት ህይወት ነው። ደም ማለት የረጋ ብርሃን ነው ብያቸዋል።
ኢየሱስ ጌታ ነው። ደም ማለት ኑሮ መኖር ማለት ነው። እስትንፋስ ቺ ይሉታል ቻይኖች ቺ። ኢየሱስ ጌታ ነው። ስለዚህ ያንን ደም የሚበላ ሰው ካለ ፊቴን አከብድበታለሁ፣ ከህዝቡ ለይቼ እኔ ራሴ አጠፋዋለሁ፣ ሰርዘዋለሁ። ይሄ የሚናገረው ሚስጥራዊ ነገር ነው። ስለ ክርስቶስ ነው የሚናገር። ከዛ እንደዚህ ይላል፣ የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ ለእናንተ እኔስ ለእናንተ ሰጠሁት ይላል። ደም የሰጠኋችሁ ለሕይወታችሁ ነው። ደምን የሰጠኋችሁ ለሕይወታችሁ ነው። ሕይወታችሁ ነፍሳችሁ እንዲሰረይ ምን ሰጥቻችኋለሁ? ደም ሰጥቻችኋለሁ። ምን ማለት ነው? የእናንተን ሕይወት ተክቶ መተካት የሚችለው ሌላ ሕይወት ነው። ስለዚህ እሱን አታጥፉት። እሱ ለእናንተ ድነት ነው የተቀመጠው ይላቸው። ለእስራኤል ፕሮቴክሽን ነው ደም የተቀመጠው ይላቸዋል። ስለዚህ አትብሉት ይላቸዋል። ኢየሱስ ጌታ ነው። ነፍሳችሁ እንዲሰረይ፣ ነፍሳችሁ ፕሮቴክት እንዲሆን፣ ሕይወታችሁ እንዲድን ሕይወት ሰጥቻቸዋለሁ። ያ ደም ነው፣ አትብሉት ይላቸዋል። እግዚአብሔር ይመስገን። ከዛ ምን ይላል? ስለዚህ የእስራኤልን ልጆች ከእናንተ ማንም ደምን አይበላም፣ በመካከላችሁ ከሚኖሩ እንግዶች ማንም ደምን አይበላም አልኩ። ቁጥር 13 ከእስራኤል ልጆች በመካከላቸው ከሚኖሩ እንግዶች ማናቸውም ሰው የሚበላ እንስሳ ወይም ወፍ እያደነ ቢይዝ ደሙን ያፈሳል፣ በአፈርም ይከድነዋል። የሥጋው ሁሉ ሕይወትና ደሙ አንድ ነውና፣ ስለዚህ የእስራኤል ልጆች የሥጋው ሁሉ ሕይወት ደሙ ነውና የሥጋውን ሁሉ ደም አትብሉ፣ የሚበላውም ሁሉ ተለይቶ ይጥፋ፣ ሕይወቱ ይጥፋ ብዬ አዝዣችኋለሁ። ምን ማለት ነው? አንድ እንስሳ ደሙን ሲያፈስ ምን ማለት ነው? ሕይወቱን አጠፋ፣ ሕይወቱን አፈሰሰ ማለት ነው። በጣም የሚገርም ነው። አሁን ብለድ የሚባለው እንደዚህ አይነት ከሆነ፣ እንደዚህ አይነት አቅም ያለው ከሆነ፣ የሰው ሕይወት ከሆነ፣ የእንስሳ ሕይወት ከሆነ፣ ያለሱ ሰው ኦፕሬት የማያደርግ ከሆነ ያንን ብለድ እንዴት እንደምንጠቀም ግን ይናገራል። ደም ሲፈስ የፈሰሰውን ደም አንተ እንዳትበላው ያህዌ ጋር አምጣው። ማን ጋር አምጣው? ያህዌ ጋር የነበረ ያለ ለሚኖረው ጋር ያንን ደም ይዘውናል። በጣም የሚገርም ሚስጥር ይናገራል። በእነዚህ ጊዜ ደም የያዘ ሰው ደሙ በራሱ አያነጻው። አንድ ሰው ደም ስለ ኃጢአቴ ብሎ መስዋዕት አድርጎ ደም ቢያፈስ ቢያርድ፣ ያ ደም ሰውየው አያነጻው፣ ኃጢአቱንም አይከድንለት። ያ ደም በትክክል በሕይወቱ ላይ እንዲሰራ ወዴት መምጣት አለበት ይላል? ወደ መገናኛው ድንኳን፣ ወደ ፕሪስቱ መምጣት አለበት ይላል። ስለ ክርስቶስ ነው የሚናገር። ያንን ደም ይዞ ለካህኑ ነው የሚሰጠው። ያን ደም ካህኑ ነው የሚያሰራው። ኢየሱስ ጌታ ነው። ስለዚህ ያንን ደም ይዞ ይምጣል። መጽሐፍ ቅዱሳችን በዕብራውያን ምዕራፍ 12 ላይ ሲናገር በጣም አሜዚንግ ነገር ይናገራል። አሁን እዚህ ያለ ነው ኢትዮጵያ ነው አሜሪካ ነው? አሜሪካ ነው ያለ ነው። ኢትዮጵያ ያለ ነው በዚህ ሰዓት በትዝታ ብቻ ነው አይደል? በምንድን ነው ያለ ነው? ትዝታ ወልስተ
በምንድን ነው ያለ ነው? የት ናችሁ ያላችሁት? እዚህ ያለ ነው። ልክ እንደዚህ ነው መጽሐፍ ቅዱስ በዕብራውያን ምዕራፍ 12 ላይ የምትኖሩበት ቦታ አለ፣ የነበራችሁበት ቦታ አለ ይላቸዋል። በፊት የደረሱበት የሚኖሩበት፣ አሁን ደግሞ እናንተ ያላችሁበት ቦታ አለ ይላል። በፊት የነበሩት እስራኤላውያን የደረሱበት ቦታ አለ። እሱ ምንድን ነው ይላል? ወደ ሲና በረሃ ሳይና እዛ በረሃ ደርሰዋል። ሕግ ወደሚሰጥበት ቦታ ደርሰዋል። አሁን ግን እናንተ የደረሳችሁት ደግሞ ይላል ወዴት ደርሳችኋል ይላል? ወደ ጽዮን ተራራ። ወዴት ደርሳችኋል ይላል? ወደ ጽዮን ተራራ፣ ወደ ሕያው እግዚአብሔር ከተማ። ምን እያላቸው ነው? ይሄ ብለድ ተይዞ የሚኬደው ወደ ሞሴስ ተበርናክል፣ ወደ መገናኛው ድንኳን ተይዞ ይኬዳል። ያን ድንኳን ደግሞ ማንም ሰው ሙሴ እንኳን አቅም የለውም፣ የሚሰራው ለካህኑ ለአሮን ይሰጠዋል አይደል? ከዛ ካህኑም በግ ይሁን ፍየል ይሁን ኮርማ፣ ሌላ ጊዜ ስለ ፍየል ስኬፕጎት እንማራለን። ፍየል ይሁን ምንም ይሁን እጁ ላይ ይመጣና ከዛ በኋላ ኦፕሬት ያደርጋል። ከዛ ደሙን ይረጨዋል ይላል። አንደኛው ደሙን ይረጨዋል መገናኛው ድንኳን ላይ። እስቲ አሜን። ምን ያደርገዋል? ደሙን ይረጨዋል ይላል። ምንድነው ደሙን ይረጨዋል? ምን ማለት ነው? የዛን እንስሳ አንተ ሪፕሬዘንት አድርጎ የታረደው እንስሳን ህይወት ይረጨዋል፣ ይበትነዋል ይላል። ያህዌ ሲያይ for the sake of this blood፣ ስለፈሰሰው ስለዚህ ደም፣ ስለጠፋው ስለዚህ ህይወት አንተ ትታለፋለህ። ኢየሱስ ጌታ ነው። አንተ ከመከራ ነፃ ትወጣለህ ከዚህ ደም የተነሳ ማለት። ክብር ለእግዚአብሔር ይሁን። ስለዚህ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ከዛ ምን ይላል? በደስታ ወደ ተሰበሰቡ መላእክት ደርሳችኋል ይላል። እናንተ እነዚህ ሰዎች ዕብራውያን ናቸው። ዕብራውያን 12 ዕብራውያን ማለት የተሰደዱ ዲያስፖራዎች አይሁዶች ናቸው። የተሰደዱ አይሁዶች ናቸው። መከራና ችግር ያለባቸው ናቸው። አንብቡት መጽሐፉን። በመከራ በችግር ውስጥ የሚኖሩ ናቸው። እስረኞችን እንደታሰረው ናቸው አስቡ ተብሎ የተጻፈላቸው ናቸው። ምክንያቱም በጣም ቻሌንጅ ውስጥ የነበሩ ሰዎች ናቸው። እናንተ አሁን መከራ ውስጥ አይደለም ያላችሁት ይላቸዋል። ወደ ሕያው እግዚአብሔር ከተማ ነው ያላችሁት ይላቸዋል። ምን ማለት ነው? ያንን በሰማይና በምድር ያለውን ኮኔክሽን የፈጠረ ማለት ነው። ያንን ገመድ ፖርታሉን የዘረጋው፣ ያንን መሰራ ላደሩን የዘረጋው የክርስቶስ ደም እዚህ ላይ የፈሰሰው ደም እዚህ ላይ የጠፋው ህይወት ነው። ኢየሱስ የኛ ሃይ ፕሪስት ነው። ፕሪስት በሉስቲ። ፕሪስት ማለት ከላቲን ፕሪስቶስ የሚል ቃል የተወሰደ ነው አይደል? ፕሪስቶስ ሲባለው ፕሪስቶስ ማለት ብሪጅ ማለት በላቲን ብሪጅ ማለት እኔና ሚኪን የሚያገናኝ ድልድይ ማለት። ፕሪስት ማለት ብሪጅ ማለት እኛ ወደ ሰማይ እንድንገባ የተዘረጋ ድልድይ ማለት ነው። ሰማይ ወደኛ እንዲመጣ የተዘረጋ ድልድይ ማለት ነው። አሁን በመገለጥ ናትናኤል በበለስ ዛፍ በታች ተቀምጣ አየሁ ስላልኩ ተገርመሃል ይለዋል አይደል? አትገረም። ገና መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለ። ስለዚህ ያ ካህን ያ ድልድይ የሆነው ካህን ተካነ አይደል? ቻለ ማለት ነው አይደል? አስታረቀ፣ ኤብል ሆነ ማለት ነው። በማስታረቅ ቻለ ማለት ነው። ብቁ ሆነ በቃ ማለት ነው የግዕዙ አይደል? ስለዚህ ያንን ብለድ ያዘውና ምን አደረገ ይላል? ወደ ረጨው ይላል። እናንተ እዛ ደም መርጨት ውስጥ ነው የደረሳችሁት ይላል። እስቲ አሜን። ስለዚህ የተረጨ ደም የሚገርማችሁ ካህኑ ኢየሱስ ሊቀ ካህናችን ኢየሱስ ያንን ደም አይደል? የማን ደም? የራሱን ደም ኤፌሶን
ለኤፌሶን ቸርች የተናገረውን ሐዋርያት ሥራ ላይ ያለውን እናንብበው። ሰዓታችን እየሄደ ስለሆነ እስቲ እናንብበው። እግዚአብሔር ይመስገን። ምዕራፍ 20 ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾሙባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። በገዛ ደሙ የዋጀው የእግዚአብሔር ቤተክርስቲያን ሊቀ ካህኑ ሰማይና ምድር ያገናኘው ሊቀ ካህን ኢየሱስ የራሱን ሕይወት ነው መስዋዕት አድርጎ የቀረበው። የራሱን ሕይወት ነው የረጨው። መጽሐፍ ቅዱስ ዕብራውያን ላይ ሲናገር እሱ የእውነተኛይቱ ድንኳን አገልጋይ ነው። ኢየሱስ የእውነተኛይቱ ድንኳን አገልጋይ ነው። የሰማይቱ ኢየሩሳሌም ፋውንደር ነው። ኢየሱስ ጌታ ነው። የተከፈለልን ያደረገልን ነገር እውነት ለመናገር ማንም ሰው አላደረገልን። ማንም ያንን ዋጋ አልከፈለልን። ክርስትናን ሰይጣን የሚፈራው ይሄን የሚረዳ ሰው አንድ ነገር ልገራችሁ። ቦንኬ እንደዚህ አለ። አንድ ሰው ሳሙና ፋብሪካ ቢኖረው አረ ንጹህ ይሆናል? ሳሙና ፋብሪካ ያለው ሰው ፋክተሪ ቢኖር ንጹህ ትሆናል? ለምን ነው የማትሆነው? ምን መደረግ አለበት? ወጣው ፋብሪካ አያስፈልግም ንጹህ ለመሆን አለ እንዴ? 777 የሚባል ሳሙና ወይ ጉለሌ ሳሙና የሚባል ነበር። ጉለሌ ሳሙና ወስደ አለ እንዴ? ከሞራ የተሰራውን ማለት ሃሌሉያ። እሱን ወስደ ታሪውት አለቅ። አያችሁ፣ የደሙ ጉልበት ካልተጠቀምከው አፕላይ ካላደረከው በስተቀር አይገባም። ይሄ ደም ይላል ቅድም እንዳልኳችሁ ከኃጢአት ሁሉ ያነጻል። ይሄ የተባለው ላልዳኑት አይደለም፣ ለዳኑ ሰዎች ነው። ያልዳኑትን ወደ ድነት ይወልዳል። አፕላይ ሲያደርጉት የዳኑትን ፕሮቴክት ያደርጋል። ስለዚህ የመቆማችን ሚስጥር እሱ ነው ማለት ነው። የኛ ብሊቲ አይደለም፣ የኛ ችሎታ አይደለም፣ የኛ ሰልፍ ራይቸስነስ አይደለም። የክርስቶስ ደም። ኢየሱስ ጌታ ነው። ስለዚህ በደስታ ወደ ተሰበሰቡ መላእክት ደርሳችኋል ይላል። ለካ እኔ ሰማዩ ምድሩንም በሁለት ሰዓት በአንድ ሰዓት ሁለት ቦታ የምንኖር ሰዎች ነን ማለት ነው አይደለም? ስለዚህ ወደዚህ ደም ደርሳችኋል ይላል። I have the blood of Jesus። ይገርማችሁ አንድ ጊዜ ወደ እርሻ ሰብል አካባቢ የሚባል አለ፣ ወደ ጥቁር አንበሳ ፕሮግራም እዛ ይደረግ ነበርና እዛ አገለግል ነበር። አንዲት ሴት መጣች። ልጅቷ በጣም 6 ወር 8 ወር ጠፍታ ነው የመጣችው። እከሌ አልኳት። አቤት የት ጠፍተሽ ነው የመጣሽው አልኳት። አይ እኔ እኮ አቦ ቤተክርስቲያን ዘማሪ ሆኜ ነው አለች። አቦ ማለት ገብቷችኋል? አቦ የሚል መጽሐፍ ቅዱስ ውስጥ ስለሌለ ምንም ችግር የለም። አቦ የሚባል ቤተክርስቲያን የለም። ግን አቦ ብለው ቤተክርስቲያን ሰይመው የሚጠሩበት ሊኖር ይችላል። እዛ ዘማሪ ሆኛለሁ። እሺ አልኳት። አሁን እንዴት መጣሽ? እኔ ደግሞ እንትኗ ተመልሳ መስሎኝ ገብቷችኋል? በቃ የተመለሰ ነው የሚመስለኝና ምን ለመጣሽ ስራት አይ ብላ ቫዝሊን ያሳየችኝ። ምን ቫዝሊን ስራት አይደለም የጓደኛ አባት ደብተራ ነው አቦ ቤተክርስቲያን ውስጥ እዚህ ከሌለ ለማስነካት ተቀብቼ እንድጨብጥ ልክ። ለምን ማስተፋቀር? ሃሌሉያ ነው። ከዛ እቺ ሴት እሺ ልጸልይልሽ አልኳት። አዎ። ከዛ ጌታ ኢየሱስ ሆይ በይ አልኳት። ጌታ ኢየሱስ ሆይ አለች። እኔ ደካማ ነኝ። ኃጢአቴን ሁሉ በክርስቶስ ደም በቃ ጀመረች።
ለክርስቶስ ደም ኔቨር። ይሄ ሰማይና ምድር ያስታረቀ ደም፣ መናፍስቶች የሚንቀጠቀጡለት የሚፈሩት ደም፣ ሞትን የሰበረው ደም፣ ሞትን የሰበረው የክርስቶስ መስዋዕትን ሪዴምሽንን ያመጣ አይደል? ሪዴምሽንን ያመጣ ሳክሪፋይ የተደረገ ንጹህ የእግዚአብሔር በግ የሆነ የታረደ በግ ቆሞ እንደታረደ በግ ቆሞ አየሁት መካከል in the midst of the heaven በሰማይ መካከሉ ሴንተሩ ላይ in the center of heaven ይላል ራእይ 5 ላይ እንደታረደ በግ ቆሞ አየሁት ይላል። ክራይስት እንደታረደ በግ ቆሞ ይላል ራእይ ላይ። በምን መካከል ይላል? ዙፋኑና ዙፋኑ ላይ የተቀመጠው አለ አይደል? አብ በኤንሽን ኦፍ ዴይስ የሚባል መላእክቶች ዙሪያ 24ቱ ሽማግሌዎች ዙሪያ መሃሉ ላይ እንደታረደ በግ ቆሞ አየሁት ይላል። አያችሁ? የከፈለልን ዋጋ ያፈሰሰልን ደም እዚህ መሬት ላይ የሚቀር ብቻ ሳይሆን ያንን ደም ይዞ ቅድስተ ቅዱሳን እውነተኛ ድንኳን ውስጥ እውነተኛ መቅደስ ውስጥ ያንን ብለድ ይዞ ነው የገባው። ሁላችንም ቆመን እንጸልያለን።